ጤና ይስጥልኝ ክቡራንና ክቡራት እንደምን አላችሁ? በያላችሁበት ቦታ ሰላማችሁ ብዛ። እንኳን ወደ ናሽቪል ቲዩብ በሰላም መጣችሁ። በናሽቪል ቲዩብ ብዙ ጊዜ የተለያዩ ነገሮችን እያነሳን የምንወያይበት ለራሳችን፣ ለቤታችን፣ ለሀገራችን ይጠቅማል ብለን የምናስባቸውን ነገሮች ሁሉ በነጻነት የምንወያይበት ቲዩብ ነው የሚሆነው። ስለዚህ ናሽቪል ቲዩብን ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ዛሬ የመጣሁት በጣም አንገብጋቢ ጉዳይ በሆነው በኢትዮጵያ ውስጥ አሁን በሚዲያ በተለያዩ ሶሻል ሚዲያ ውስጥ ያየሁት ስለ የኢትዮጵያ ጤና ባለሙያዎች ጥያቄ ነው። ይህንንም ጥያቄ ያው ወደሚመለከተው አካል ሁሉ ጥያቄያቸውን በአግባቡ አቅርበዋሉ። ስለዚህ እኔም ኢትዮጵያ ውስጥ ብኖር ደሴም ጥያቄ ነው የሚጠይቀው። ምክንያቱም አንድ ጤና ባለሙያ ከስንትና ስንት ውጣ ውረድ በኋላ በትምህርቱ በተለያየ ነገሮች ተፈትኖ ኑሮ ራሱ ኢትዮጵያ ውስጥ ያው እንዴት እንደሚፈትን ታውቃላችሁ። አንድ ተማሪ 4 እና 5 6 7 ዓመት ዩኒቨርሲቲ ውስጥ ለፍቶ ወጥቶ ማንኛውም ሙያ ክብር ነው። የጤና ባለሙያዎች ብቻ አይደለም። ማንኛውም ኢትዮጵያ ውስጥ ሳክሪፋይስ አድርጎ ኮሌጅ ገብቶ ወጥቶ ደሞዝ የሚጠብቅ ሰው አትሊስት ኑሮውን መኖር የሚችልበት አካባቢ ኑሮውን የሚችልበት መጠን ደሞዝ ሊሰጠው ነው የሚገባው። ያ ማለት ያው ማንኛውም ሌላ ዓለም ባደጉ ሀገሮች ውስጥ የሚከፈለው ደሞዝ ይከፈል እያልን አይደለንም። እኔ አሁን በራሴ በኩል በእውነት 10,000 ብር ለአንድ ዶክተር 11,000 12,000 የኢትዮጵያ ብር በወር ይከፈላል ስሉ እንዴት አንደኛ እንዴት አድርጎ መኖር ይችላሉ ነው። ሁለተኛ ደግሞ ይገባቸዋል ወይ ነው። ከሚሰሩት ስራ ጋር ይመጣጠናል ወይ? እነኚህ ሰዎች በኬሚስትሪ፣ በፊዚክስ፣ በባዮሎጂ፣ በተለያየ በፋርማኮሎጂ፣ በፋርማኮግኖሲ፣ ኬሚካል አናሊሲስ ምን እኔ ስንቱን ጠርቼ ደርሳለሁ። ራሳቸውን በጥብጦ ሳይተኙ አድሮ እዛ ደርሰው አሁን ደግሞ ለቤት ክራይ ለቤተሰብ መጨነቅ የለባቸውም ብዬ ነው የሚያስበው። ስለዚህ የሚመለከተው አካል ኢትዮጵያ መንግስትም አይ ነው በዚህ ሰዓት መንግስት አቅሙ በጣም ዝቅተኛ እንደሆነ ይታወቃል። ግን እነኚህ ሰዎች አግባብ ያለ ጥያቄ ስላቀረቡ እንደው እርዳታ የሚጠየቅም አካል ካለ እርዳታ ተጠይቆ ምንም ተደርጎ በእውነት ለእነኚህን የጤና ባለሙያዎች ጥያቄ በአግባቡ እንዲመለስ ጥያቄ እንደው ድምፅ እንሁንላቸው ለማለት ነው። ስለሚገባቸው ነው። ከፈጣሪ በታች ነፍሳትን እያዳኑ ያሉ እናቶቻችን፣ እህቶቻችንን፣ ወንድሞቻችንን ሁሉንም ዘር፣ ሃይማኖት፣ ጎሳ ሳይለዩ በተሰጣቸው ኃላፊነት ከፈጣሪ በታች ነፍስ እያዳኑ ያሉ የጤና ባለሙያዎች ስለሆኑ ቅድም እንዳልኩት ሙያ ሁሉ ክቡር ሆኖ ሳለ የጤና ባለሙያዎች ሙያ ደግሞ በጣም ከላይፍ ከህይወት ጋር የተገናኘ ስለሆነ መንግስትም የሚመለከተው አካል ማንኛውም የኢትዮጵያ የጤና ቢሮም ይህንን ጥያቄ በአግባቡ ጤና ሚኒስቴር ጥያቄያቸውን እንዲመልስ አደራ ለማለት ነው እና በየቦታው ውጭ ሀገርም ውስጥ ሀገርም ያለን ሁላችንም ለጤና ባለሙያዎቻችን ድምፅ መሆን በእውነት ውዴታ ሳይሆን ግዴታ ስለመሰለኝ ነው። ስለዚህ ሁላችንም ድምፅ እንሆንላቸው። እነሱም የተጋነነ ከአገሪቷ አቅም በላይ የሆነ ደሞዝ የሚጠይቁ አይመስለኝም። ስለዚህ ጥያቄያቸው ይመለስ ነው። ኢንጀነራል የጤና ባለሙያዎችም እባካችሁ በዚህ አስቸጋሪ ጊዜ መቼስ ኢትዮጵያ በዚህ ሁኔታ አትኖርም። ቀን ይመጣል፣ ይለወጣል። ግን መርሳት የሌለባችሁ ያ ሁሉ ህዝብ ያ ሁሉ በሽተኛ በረሃ በተለያየ ነገር የተቸገረ በህማም የሚሰቃይ ህዝብ ያለበት አገር ስለሆነ እንደው በእውነት እንክብካቤያችሁ አይለየው ለህዝቡ። በተቻለ መጠን የራሳችሁ ጥያቄ እንዳለ ሆኖ በመሃል ግን በሽተኞች እንዳይጎዱ ያለቀናቸው እንዳይሞቱ የምትችሉትን ሁሉ በዚሁ ችግርም ቢሆን በእውነት ህዝባችሁ ጋር እንድትሆኑ ፔሸንቶችን እያዳናችሁ በሰላማዊ መንገድ
ስራችሁን እየሰራችሁ ጥያቄያችሁን እንድታስቀጥሉ አደራ እላለሁ። ለእናንተም ያው አንድ ቀን ኢትዮጵያ ስታተሷ ተቀይሮ እንደ ማንኛውም አገር ስታደግ ደግሞ ለሚገባው የሚገባውን ደሞዝ እንደምትከፍል ተስፋ እናደርጋለን። ምክንያቱም እኛ የምንኖረው በተስፋ ነው። ስለዚህ እግዚአብሔር እርዳችሁ፣ ያበርታችሁ፣ መልካም ጊዜ ይሁንላችሁ። የኢትዮጵያ መንግስትም ማንኛውም የሚመለከተው አካል የነኝን የጤና ባለሙያዎቻችንን ጥያቄ በአግባቡ ይመልስልን የሚለውን ድምፅ ለመሆን ነው። ይህንን ቪዲዮ ሼር አድርጉ፣ ላይክ አድርጉ፣ ለሁሉ ሰው አድርሱ። ይህ ጥያቄ በጣም መመለስ ያለበት ጥያቄ ስለሆነ ሁላችንም ድምፅ እንውልላቸው እላለሁ። መልካም ጊዜ፣ ቸርን ሰንብት፣ ደህና ሁኑ። እንግዲህ እግዚአብሔር አምላካችን ኢትዮጵያ ሀገራችንን ይባርካት፣ የህዝቦቿንም ድምፅ ይስማ። እንደው አንድ ቀን የተሻለ ቀን ለሀገራችን፣ ለህዝባችን፣ ለሁሉም የተሻለ ቀን ያምጣልን እላለሁ። መልካም ጊዜ፣ ቸርን ሰንብት። እግዚአብሔር ኢትዮጵያን ይባርካት። ደህና ሁኑ።